በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ደግነቱ፣ ፍቅሩ፣ ምሕረቱ ቢጠብቀን የሚጠብቃችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተላችሁ በደሙም ክፍያ ከሞት እጅ ተገዝተን ነፃ የወጣ የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ የዘላለም ተስፋ ተካፋዮች እንድንሆን ማህተም የሰጣችሁ ሁላችሁ ሰላም ለእናንተ ይሁን። እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደና የተመሰገነ ይሁን። ትናንት በሰጠሁት ማሳሰቢያ 3 እናቶች አሉ ብዬ ነበር። አንድ እናት እንዲሁ አንድ እህታችን ልትችል ቃል ገብታልናለች። 2 እናቶች ይቀሩናል። አባት የሌላቸው ልጆችን የሚያሳድጉ በአመት እስከ 50 እስከ 60 ሺህ ብር ቢሰጣቸው አንድ ቤተሰብ ልጆቻቸው ምሳቃ መቋጠር እንዲችሉ የሚያግዝ እርዳታ ማለት ነው። እንዲህ አይነት ፕላትፎርም አለው የኛ የአጋፔ ቤተሰብ። ከ300 በላይ ሰዎች ይህንን ስራ ይሰራሉ። እግዚአብሔር ፍቅር ቀስ እያለን እስከ 1000 እናደርሳችኋለን። እግዚአብሔር እናንተን ዘራችሁን ይባርክ። እንግዲህ ይህንን 2 ሰዎች አሉ መካፈል የሚፈልግ ቤተሰብ 0911411380 ስልኬ ላይ ደውላችሁ አሳውቁኝ። ዋትስአፕ፣ ቴሌግራም ላይ ያለው እግዚአብሔር ባርካችሁ። ስለ ትልቁ ነገር ነው ዛሬ የምንማረው። የሰው ልጅ አጥንት ስለሆነው ነገር እንደምንማረው ቅዱስ ዳዊት የጻድቃን አጥንት አይሰበርም ይላል። አጥንታቸውን ሳይቀር ይጠብቃል ይላል እግዚአብሔር። አጥንት ሲባል ታውቃላችሁ፣ ሰውነታችን የቆመበት ትልቁ ጉልበታችን አጥንታችን ነውና የመንፈስ ጉልበታችን የመንፈስ አጥንታችን ደግሞ ተስፋ ነው። የዕብራውያን ጸሐፊ ቅዱስ ጳውሎስ ምን ይላል ስለ ተስፋ ሲነግረን? ተስፋን የሰጠው የታመነ ነው። ዕብራውያን 10 ቁጥር 3 ላይ ተስፋን የሰጠው የታመነ ነው፣ እንዳይነቃነቅ የተስፋችን ምስክርነት እንጠብቅ ይላል። እግዚአብሔር ተስፋ ሰጥቷል። ለኛ ያልሰጠን ነገር የለም። ታውቃላችሁ፣ በጣም ብዙ ነገር ነው የሰጠን። ከስጦታዎች ሁሉ በላይ ደግሞ የሰጠን ውድ ልጁን ነው እግዚአብሔር። ጌታችንም ነፍሱን ነው የሰጠን፣ ራሱን ነው የሰጠን፣ ሁሉ ነገሩን ነው የሰጠን። የኔ የሚለውን ሁሉ ነው የሰጠን። ልብሱን ሰጠን፣ እናቱን ሰጠን፣ ስጋውን ሰጠን፣ ደሙን፣ ህይወቱን፣ ምንም አልቀረው፣ ራቁቱን የሰቀል ነው። ተስፋን ደግሞ ሰጥቶናል። ተስፋ ሁሌ እኛ እንድንቆም የሚያግዘን ነገር ነው። ጨለማ ቢያጋጥመን፣ በህይወታችን ከባድ ነገር ቢገጥመን፣ ስራችን ድንገት ሄዶ ቢበላሽ፣ ፕሮሰሳችን ሄዶ ቢበላሽ፣ እግዚአብሔር ግን ተስፋ ሰጥቶናል። እሱም መቼም መርሳት የለብን። ተስፋ የሌለው ትውልድ፣ የክርስቶስን ማተም የተቀበለ ትውልድ የለም። ተስፋ የሌለው ትውልድ የለም። ስለዚህም ተስፋችንን እንዳይነቃነቅ አድርገን መጠበቅ አለብን። አንዳንድ ጊዜ ሌሊት ነፋስ የሚያነቃንቀው ሳንቃ ወይም በር ጓጓ ቅጭ እያለ ያድራል። ግን ቤቱን አይጥለውም። በልጅነቴ የቤታችን ውጭ ቤታችን የእንጨት በር ሆኖ መስታወት ነበረው ሳሎናችን። መብራት ብዙ ጊዜ ይጠፋ ነበረ እና መብራት ሲጠፋ ከውጩ የጨረቃ ብርሃን ጋር በረንዳ ላይ የበቀለ ደግሞ ጌጥ አበባ ጌጥ ነበርና የዛ የአበባ ጌጥ ጥላ ስለሚንቀሳቀስ ወደ ቤት እኛን ለማጥቃት የሚመጣ አንድ ኃይል ያለ ይመስለኝ ነበር እና ነፋሱ ደግሞ ባወዛወዘው ጊዜ በሩ ውስጥ ሲነጣቀጭ ድረስ ድምፅ ይሰጣል። ያን ጊዜ እኔ መግቢያ ነው የማጣው። ምክንያቱም ሊያጠቃን ሊበላን ሊጎለን የሚፈልግ አውሬ የመጣብን ይመስለኝ ነበር። ያ ግን ዝም ብሎ ንፋስ ነበር፣ ዝም ብሎ ጥላ ነበር። እኔ ውስጥ የፈጠርኩት ችግር ነው እንደዛ አውሬ መስሎኝ እንድጨነቅ ያደረገኝ። ልጅነት ነው እንደዛ እንዳስብ ያደረገኝ። የመንፈስ ልጅነት የሚያጠቃን ብዙ ክርስቲያኖች አለ። ተቀምጠን ከምናስበው የተነሳ እየፈራን የምንጨነቅ ተስፋ የምንቆርጥ
ሁላችንም በስብሰባ ተቀምጠን ስለ ነገ ብናስብ ማናችንም በጎ ነገር አናስብ። ምክንያቱም ብዙ የሚያስፈሩ ነገሮች ከፊት ለፊታችን ይመጣሉ። ለዚህ ግን ትልቁ መወጣጫ መድኃኒቱ ተስፋ ነው። አባታችን ያዕቆብ የወንድሙን በረከት ከወሰደ በኋላ ኤሳው ሊገለው እንደፈለገ ርብቃ ሰማችና ቶሎ ብለህ ወደ ወንድሜ ሂድ፣ ሸሽና ሂድ ብላ ስንቅ ሰጥታ ከቤት እንዲወጣ አደረገችው። በሌሊት ሲሄዱ አለና መሸበት እና ቤተል በሚባል ቦታ ተኛ። ሎዛ በሚባል መንገድ ላይ ተኛ እና በህልሙ በጣም ትልቅ ህልም አየ። አይቶት የማያውቀው አስቦት የማያውቀውን ህልም አየ። መለኮታዊ ድምፅ ያለው ህልም አየ። ከምድር ከሰማይ የተዘረጋ መሰላል፣ በመሰላሉ ላይ እግዚአብሔር ተቀምጦ ቅዱሳን መላእክት ሲወጡና ሲወርዱ ተመለከተ። ደነገጠና ተነሳ። ተስፋ አየ ማለት ነው። ሆነ ለመናገር እናቱ የምትወደው ልጅ ጓዳ ጓዳ እያለች ምስር ወጥ መስራት ያስተማረችው ልጅ ከእናት በቀር ሌላ ዓለም የሌለው ልጅ እናቱን ጥሎ ሲወጣ ምን ሊፈጠር ይችላል? እንዳሁኑ ዩኒቨርሲቲ መሄድ ስኮላር መሄድ እንዳይመስላችሁ፣ በባዶ እግሩ ብዙ ኪሎ ሜትር ነው ሄደው። አውሬ ቢበላውስ? ገዳይ ቢያገኘውስ? ባሪያ ፈንጋዎች ቢወስዱትስ? ርብቃም አምላኳ የተናገራትን ስለማትተው ስለማትረሳ ገና በማፀን ሳለ ወንድሙን ሲገፋ ምንድነው ብላ ስትጸልይ ገዢ ነው ታናሹ ታላቁን ይገዛል የሚል ተስፋ ስላላት ከቃሉ የተነሳ አምና ልጇን ወደ ሶሪያ ለመላክ ወደኋላ አለች። እግዚአብሔርን አመነች። ምንም አይሆንም ብላ አመነች። ለያዕቆብ ግን ያ በጣም ከባድ ሌሊት ነበር። ብቻውን ነው። ዘመድ የለ፣ ወገን የለ፣ ወንድም የለ፣ እህት የለ፣ ትዳር የለ። ምን ባዶ እጁን ነው የሄደው። ግን እግዚአብሔር ተስፋ ሰጠ። የሚበራ ተስፋን በህልም አሳየው። መሰላል አለህ፣ የምትወጣበት መሰላል አለ። አንተ ወድቀህ አትቀርም። አንተ ወደ ላይ የምትወጣ ነህ። እጆችን የሚይዝ እግዚአብሔር የሚባል አምላክ አለ፣ እንዳትፈራ። አንተን የሚያገለግሉ ቅዱሳን መላእክት ይወጣሉ ይወርዳሉ፣ እንዳትፈራ ብሎ ተስፋ ሰጠ። ተስፋን ደግሞ የሰጠ የታመነ ነው። ያዕቆብ ተነስቶ ስለተሳለ ዘይትም አፈሰሰ፣ እግዚአብሔርን አመሰገነ፣ ባረከ። ተስፋን ተቀብለዋል። ጉልበት አገኘ። 21 ዓመት የኖረበት ጉልበቱ በሶሪያ ይሄ ነው። የእግዚአብሔርን ተስፋ እየተመለከተ አጠገቤ አምላክ አለ እያለ የሄደበት ሀገር አልተመቸውም። አጎቱም የእናቱም ወንድም ክፉ ሰው ነበረ። ከዚህ ሁሉ በላይ ግን ተስፋውን ያቆመው አያችሁ፣ የእግዚአብሔር ልጆች ተስፋችንን የሚነቀንቁ ብዙ ነገሮች አሉ። እንዳይነቃነቅ ነው የሚለን። ሰምታችሁት ከሆነ የዕብራውያን ጻፊ እንዳይነቃነቅ ማለት የሚያነቃንቁ ተስፋን የሚያነቃንቁ ነፋሳት አሉ ማለት ነው። የታለ የሚሉ ነው። በሽታ ሊሆን ይችላል፣ ኪሳራ ሊሆን ይችላል፣ የነገሮች መበለሻሸት ሊሆን ይችላል፣ ሰላም ማጣት ሊሆን ይችላል። ብዙ አይነት ነገሮች ህይወታችን ላይ ሊመጡ ይችላሉ። የሚያጠቃው ተስፋችን ይሆናል። በዛ ታቃላችሁ፣ ሰይጣን የሆነ ነገር ሲጎድለን ይመቸዋል፣ በዛ ላይ ያጠቃል። ራቆታችንን ስንሆን ራቆትን ነው ያለ እንድንደበቅ ያደርገናል። እግዚአብሔር ፊት ጉለታችንን እየቆጠረ እያስያዘ እንድንመረር ያደርገናል። መንገዶች ዝግ እንደሆኑ አድርጎ ያሳየናል። ሰይጣን ድንጋይ ሲያሳየን፣ እግዚአብሔር ግን ከድንጋይ ውሃ ያሳየናል። ሰይጣን መቃብር ሲያሳየን፣ እግዚአብሔር ደግሞ ትንሣኤን ያሳየናል። ሰይጣን የሚታረድ ይስሐቅን ሲያሳየን፣ እግዚአብሔር ደግሞ የተነሳ ይስሐቅን ያሳያል። አብርሃም ሰይጣን ምክንያትን ሲያሳይ፣ እግዚአብሔር ደግሞ በዓመት መጥቶ ወንድ ልጅ መስጠትን ያሳያል። አብርሃም ቤት ይለያያል። ተስፋ ሊሰጠን ግን የታመነ ነው። ከጠላታችን በላይ ታማኙን ማመን ያስፈልጋል። ተስፋ እንዳትቆርጡ። በምንም መንገድ ሙቱ የሚላችሁ ሰዎች በፍጹም ተጠንቀቁ። ሰው ሞቶ ራሱን አጥፍቶ አያርፍም። ሰተት መሰስ ብሎ ሲወል ነው የሚገባው። ራሱን አጥፍቶ ያረፈ ሰው የለም። በእግዚአብሔር ተስፋ ብቻ ነው የሚታረፈው። በልዑል ማደሪያ ሁሉን በሚችል አምላክ ጥላ ውስጥ ብቻ ነው ሰው ረፍት የሚያገኘው።
በተስፋ እግዚአብሔር ማምለክ ያስፈልጋል። ጎንበስ በሉ። የሚወረወርባችሁ ቀስት ከባድ ሊሆን ይችላል። ተስፋ እንድትቆርጡ ግን መሆን የለባችሁም። ጎንበስ ብላችሁ ያሳልፉት። ቢበዛ መራብ ነው አይደል? ቢበዛ መጥማት ነው። እሱም ከሆነ መታገስ ግን ያስፈልጋል። በጥበብ ደጅ ግቡ እንጂ ተስፋ እንዳትቆርጡ። ሁልጊዜም ቢሆን የህይወታችሁን አጥንት እንዳይሰበር ተስፋ አረጋለሁ በሉ። ብዙ ሰዎች ይደውሉልኛል ወደ እኔ፣ አልሳካልኝ፣ ቢዘው ይበላሻል፣ ቢጀምረው ይበላሻል። አልሳካ ማለትን አትመኑ፣ ተስፋን እመኑ። እግዚአብሔር ከኔ ጋር ነው በሉ። ልትደውሉልኝ የማይታችሁ ሰዎች ይህንን ነው የምነግራችሁ፣ ሌላ ነገር አልነግራችሁ። ይሳካላችኋል፣ ያግዛችኋል እግዚአብሔር፣ ይሰማችኋል እግዚአብሔር። ማን ነው አይሳካላችሁም ያላችሁ? አትለወጡም ያላችሁ ማን ነው? ነገራችን ህይወታችን አይለወጥም ያለን ማን ነው? አትስሙ ክፉን፣ አትመኑ ክፉን። ካመንን በጎን መልካሙን ታማኙን ጌታ ማመን ነው የሚያስፈልገው። ስራውን ማመን ነው የሚያስፈልገው። እግዚአብሔር ልጆች ተስፋ እንዳትቆርጡ። ለምን? ተስፋን የሰጠ የታመነ ደጅ ላይ ሲመጣ በእውነት ነው የምነግራችሁ፣ ተስፋ ያለ አይመስልም። ለእስራኤል ከግብፅ ወጥተው ሊሻገሩ ሲል ትልቅ ኤርትራ ባህር የጠበቃቸው ተስፋ ያለ አይመስልም። ጀልባ የለ፣ መርከብ የለ። ህዝቡ ሆ ብሎ አለቅን አለ። ሙሴ ልታስጨርሰን መጣህ አለ። ሰው ካላመነ እንደዚህ ነው የሚያስበው። እውነቱን ነው፣ እውነታቸውን ነው። ምክንያቱም ምን ተስፋ ለብታል? ታማኝ እግዚአብሔር ግን ሰማይ ላይ ነበር። ውሃን የሚከፍል አምላክ ነበር። በውኆች መካከል በደረቅ የሚያሳልፍ አምላክ ነበር። ይሄን ተስፋ የሰጠ እግዚአብሔር ታማኝ ነው። ስለ ጮህንበት ሐሳቡን አይቀይርም። አትጮህብኝ ብሎ ባህር ይከፍላል። ሁልጊዜ የማይመስል ነው የሚመስለው ተስፋ ማመን። እግዚአብሔር ከኔ ጋር አለ፣ ተስፋ አደርጋለሁ ማለት፣ ግድ የለም በርታ ጉልበቴ ማለት። ሁሌ በተስፋ ፊት ተራራ ነው ያለው። ይሄን ነው በተስፋ ፊት ተራራ ነው ያለው። ተስፋ ግን ተራራን ሜዳ አድርጎ ነው የሚያሳየን። በእግዚአብሔር ላይ ያለ ተስፋ ሜዳ አድርጎ ነው የሚያሳየን። ተስፋ ኢያሪኮን ሰብሮ ደርምሶ ነው የሚያሳየን። ተስፋ የኤርትራን ባህር ከፍሎ ነው የሚያሳየን። ተስፋ ከድንጋይ ውሃ ፍሶ ነው የሚያሳየን። ይሄ እውነት ነው። ሆኗል። በቃ አይለወጥም። ተስፋ እንዳትቆርጡ እግዚአብሔር ልጅ። ድክም ያላችሁ ሰዎች፣ የተስፋ መቁረጥ ሰራዊት የከበባችሁ ሰዎች እንዳትሰሙ። እናንተ እግዚአብሔር ልጆች፣ እናንተ እግዚአብሔር ልዑላን እንዳትሰሙ። በደረጃችን ልክ እናስብ፣ በማንነታችን ልክ እናስብ። የእግዚአብሔር ልጆች ነን ተብለን ተጠርተናል። የእግዚአብሔር ልጅ ተስፋ አይቆርጥም። ደመና ሳይ ምንጭ ሳይ ውሃ እንደሚጠጣ ያምናል። ተስፋ አይቆርጥም። እንደ ሳራ ተሻሽሎ ማመን ያስፈልጋል። ሳራ ለምን ሳቅሽ ሲላት ኧረ አልሳኩም፣ ራሷን አሻሻለች። የዛሬ ዓመት እመጣለሁ ወንድ ትወልዳለች ሲላት ያረጀች ትወልዳለች ብላ ስቃ ነበረ። በኋላ ተሻሻለች፣ ራሷን ወቀሰች። አልሳኩም አለች። ቶሎ መሻሻል ያስፈልጋል። የኔ ነገርማ ተውት የሚባል ነገር፣ ያንቺ ነገር ያንተ ነገር የሚባል ነገር የለም፣ ኖሮም አያውቅም። እኛ ሁላችንም አንድ አይነት ነን። እሱም የእግዚአብሔር ልጆች ነን። የሰማነውን በልባችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ይባርካችሁ። ቄስ አሸናፊ ገብረማርያም ነኝ። እግዚአብሔር ቸርነት ቤታችን በረከት ይጠብቃል። ትምህርቱ ላይ ኮሜንት ላይ ካርጋችሁ ስለምትወጡ እግዚአብሔር ባርካችሁ። ሰላም